የጠበቅነው ሌላ የሆነው ሌላ አሉ እዩዬ ማለት ነው። ትናንትና ፊቷን በስልኳ ሙንጭር እያረገች ነበረ። ብሩኬ ሊመጣ ስለሆነ አምራ አንቺ እርጉዝ ሆነሽም ለማማለል ትሞክሪያለሽ። ፈጣሪ ሆይ ትዕግስቱን ስጠይ። ልታማልለው ነበረ ግን ሲመጣ ደግሞ ያልጠበቀችው ነገር ነው ያገኘችው። እና መኪናው ኋላ እየሄደች ነበር። እኔማ ከፊት ሆና እንዳይገጫት ነው የፈራውለት። እና ሲቀጥል ደግሞ ማሬ ውይ በጣም አሳዘንሽ የምር ሀይሚ። ኧረ እባክሽ ውራጅ ቀሚስሽን ስጫት። ውይ በአንድ ቀሚስ እኮ ተሰቃየች። ይሄ ቀሚስ ስንት ቪዲዮ ተሰራበት? 4 ወይ 5 ቪዲዮ። ብሩኬስ ብትሆን ሀይሚ ቤት ገዝታ ስትሰጥ የምር ግፍ ነው። ለእዩ እንደ 3 ቀሚስ አተነው እንደ የምትቀያየረው ቢያንስ ቪዲዮ ላይ ራሱ ማለት ነው። እና እንደው ብሩኬ የምር ይሄን ቀለበትማ ይሄን የአንገት ሐብል ማለት ሽጣ ለምንድን ነው ቀሚስ ያልገዛለት? እዩ አንቻ መዳም የራስሽን ቀሚስ ሳቀይሪ ነው ለብሩክ ወርቅ የገዛሽ? ልብስ የሚባል ነገር እኮ የላትም የምር። ደግሞ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እና ይህንን ሐብል አትወርውሩት፣ ሽጠሽ ልብስ ግዥበት ማሬ። መጀመሪያ አንቺ ልበሽ፣ ለሰው ከመስጠትሽ በፊት አንቺ ልበሽ እስኪ። ኧረ በፈጣሪ ስም እኔ እኮ አንዳንድ ሰዎች ትገርሙኛላችሁ። የራሳችሁ ሳይኖራችሁ ለሰው እና እስኪ ልብሱን ቀያይሪ፣ እሺ ልብስ ልበሽ፣ ይህን ሽጠሽ ልብሱን ልበሽበት። ሲቀጥል ደግሞ ማለት ነው ይሄን እኮ ከካሜራ ጀርባ፣ ምክንያቱም እሱ ካሜራ ላይ አልፈልግም መታየት። እዩን በመኪና እያንፈላሰሳት ይሆናል፣ ምክንያቱም እየተከተለችው ነበረና በእግሯ ስትሄድ መቼም አይተዋትም ብዬ አስባለሁ። እና ብሩኬ ምንም ቢሆን የድሮ ፍቅረኛ ናት። ድሮ ዳቦ ጉምጨጭ አርጋል። የመጀመሪያ ዳቦ ይበላ የእሷንም ሌላም ሊሆን ይችላል፣ ግን ምንም ቢሆን ዳቦ በልታል። እንደው አንድ ቀሚስ 2 ቀሚስ ወርወራ አድርግላት። ሀይሚ አንቺን ውራጆችን ቢሆን ስጫተኝና እዩ ለብሩክ ከመስጠትሽ በፊት ለራስሽ ልበስ። ሌላ ደግሞ ሀሰና አፈላ ኦ ማይ ጋድ የልጅ እንዴት አባቱ እንደጠገበ እኮ። በቃ የሱ ሰብስክራይብ አልጨምር ሲል እኛን መሳደብ ጀመረ። ከዚህ በኋላ በእነሱ 150 ሺህ ለመግባት 150 ሺህ ገብቷል እንዴ? 200 ሺህ ትገባ ነበር እስከ ዛሬ ጥሩ ሰው ብትሆን። እና በእነሱ ሰብስክራይብ ለመሰብሰብ አስቧል መሰል ድራማ ላይ ተቀላቅለዋል። እና እራሳቸው ይፍቱ። ቢያመጣ ምን አገባህ? ብሩኬ አብሳላትን ቢያመጣ ምን አገባህ? ኧረ እባክህ የምረን ነው እንዴ? ምን ማለት ፈልገ ነው? እያምጣ እንደፈለገ ይሁን፣ ራሳቸው ይቧቀሱ። እነዚህ ልጆች ማለት ነው ቡታጅራ እያሉት ቤተሰብ ወንድሞቹ ምናምን ተው እያሉ እያስታረቁ ለማስታረቅ እየመከሩ ጋሽዬ ራሱ ስንቴ ነው 3 ነው ምናምን ሞክሯል። ያን ሁሉ ነገር አድርጎ እያደረጉ ጭራሽ አንተ አስታራቂ ጓደኛ ገላጋይ የማይኖር እኮ ነው። አሁን እኮ ሀሰን እያለ ያለው ምንድነው ታውቃላችሁ? ብሩክና ሀይሚ በቃዛው ተቧቅሰው ይዋጣላቸው። ሴት እያመጣም ያስደብድባትም ያሰድባትም ተዋት በለው እኮ ነው። ሀሰን እኮ አሁን ይሄ ነው ግልጽ ሆኖ ነው ይወጣልን። ምንድነው እያለ ያለው? በቃ ማንም የደብድባትም እየመጡ ይስደቧትም አፋቸውን ይክፈቱባትም ታው በቃ ምንም ነገር አትበሉት። ብሩክን በቃ አትገላግሉት ማለት ነው፣ ጓደኞቹን ማለት ነውና ሀይሚን ቢያሰድባትም ቢያስከረብታትም ምን ቢላትም መብቱ ነው። ስለዚህ ራሳቸው እዛው ይዋጣላቸው እንደፈለጉ ይሆኑ አይነት ነውና አንዳንዴ ደግሞ ጓደኞቻችሁ ጥሩም መጥፎም ጎን አላቸው። የሚያሳርቁም አሉ። ታው ብለው መክረው የሚመልሱ ጓደኞች አሉ። የእውነት ከልብ ጓደኛ ከሆኑ የሚያስታርቁ፣ የሚሆነውን ነገር ማይሆነውን ሳይሆን የሚሆነውን ነገር እያደረጉ ሰላም እንዲፈጥሩ የሚያደርጉ እንጂ አልገላግልም ሲደባደቡ ቁጭ ብሎ ማየት እንደዛ እኮ ነው። ሀሰን እኮ በቃ ሲደባደቡ ሲቧቀሱ ቁጭ ብለን እናያቸው ነው። አሁን ቡታጅራ ቢሆን ብሩኬ ወንድ ሴት ያመጣ ነበር ወይ? በእርግጥ ድራማ ነው፣ ግን እንደ ድራማም ቢሆን ጓደኛ ያስታርቃል። ተው እረፉ ይላል እንጂ እንዴ ይቧቀሱ ይደባደቡ እኮ ነው። አንተ እኮ ይከረባበቱ ምን አገባኝ አይነት ነገር ነው እያደረክ ያለውና ጓደኝነት ደግሞ እንደዚህ አይደለም። በተለይ ፍፄ ታውቃላችሁ ሀይሚ ጎን ብዙ ጊዜ ይሆናል ሀይሚ እንተደላልና ይሄ ነገር በቃ እሱ አልተመቸውም። ሁሉም ሀይሚ እንዲቀጠቅጧን ነው የፈለገው። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሀይሚ ትናንት አልመጣችም፣ በማንም ቤት የለችም ነበረ እና ብሩኬ ያው እዩን ሊያገኛት ነበረ፣ በድብቅ ሄዶ ነበር። ግን እሷ ወደ ካሜራ ደቀናን የጠበቀችው። ኦይ
ሀብሉን ስለመለሰ በጣም ብዙ ሰዎች ደስ ብሏቸዋል። እሱ ሀብሉን የመለሰው ብዙ ሰው መልስ እያለው ስለሆነ ነው እንጂ ራሱ ፈልጎ አይደለም። እና ፈልጎ ቢመልስ ኑሮ ነው ደስ የሚለው እንጂ በግድ መልስ ተብሎ ነው የመለሰው። ሲቀጥል ሀይሚ ብዙ ጊዜ አውልቅ ብለው ነበረ። ያኔ አውልቅ ስትለው ደግሞ እሱ አላወልቅም ነበር ያላት ሀይሚን። አሁን ግን ተመልካች ሁሉም ሰው አውልቅ አውልቅ ሲለው አውልቋል። ማውለቁ ጥሩ ነው፣ ግን አሁን አልነበረም ማውለቅ የነበረበት። ያኔ እዛው ፕሮግራሙ ላይ ነበር ማሳፈር የነበረበት እንጂ እኛ አውልቅ ስላልነው አውልቁ ምንም ይሄ እንትን አይደለም። እና ያኔ ወዲያው ፕሮግራሙ ላይ አውልቆ መወርወር ይችላል። እስከ ዛሬ ድረስ አስሮት ነበር። እና ደግሞ እዩ ደግሞ ማለት ነው እንደዚህ ለሀብታም ከምታሽቃብጭ ለራስሽ ልብስ ግዢ። መቼም ብሩኬ ጋር መተሽ ሙጭጭ ያልሽ እሱ የልጅ አባት ካልሆነ ብለሽ መከራ እያየሽ ያለሽው አላምን ብሎሽ እንኳን መተው ትችያለሽ እኮ። አንድ ሰው እኮ አስረግዞሽ ልጅ አይደለም ብሎ ልጁን ከካደ ራስሽ ልጅሽን እናትም አባትም ሆነሽ ማሳደግ ነው። ይህን ያክል ለሱ ወርቅ ገዝተሽ የምትሰጭበት ገንዘብ ካለሽ ይህን ያክል ክብርሽን ጥለሽ አልፈልግሽም እያለሽ አንድ ሰው በግድ ከኔ ጋር አሁን እያልሽ መከተል አለብሽ ብዬ አላስብም። አንዳንድ ሴቶች አብዛኛውን ጊዜ ወንድ ላይ ሙጭጭ የሚሉት ማሳደግ ስለማይችሉ ስራ ስለሌላቸው የግድ ለልጃቸው እንክብካቤ ማድረግ ስላለበት እንዲረዳቸው ስለሚፈልጉ ሙጭጭ ይላሉ። አንቺ ግን እንግዲህ ይህን ሁሉ ወርቅ ገዝተሽ ካሰርሽ አለሽ ማለት ነው። ስራም ያለሽ ወይም ደግሞ ደህና ነገር ያለሽ ሰው ነሽ ብዬ አስባለሁ። እንደዛ ከሆንሽ መጀመሪያ ለራስሽ ልብስ ቀይሪ። ቅማል በላሽ እኮ በአንድ ልብስ እንዴ! ቅማል በላሽ። አንቺ ቅማል እየበላሽ ሰው ታለብሻለሽ? ፈጣሪ ሆይ ቅማሉን ቁንጫውም እንዴ! ምን ነው ልጅሽን በሰላም ውለጂ። ቅማሉን ቁንጫውን ከበላሽ ልጅሽ የአንገትሽ አጥንት ራሱ እየወጣ ነው። ምግብ ደግሞ ብይ፣ ነገር አትቢ፣ ነገረኛ እና እኔ ሰው እርጉዝ ሆኖ በዚህ ልክ እንዴት ብቻውን ከሰው ጋር እንደሚጋፈጥ ፈጣሪ ወቀው። እቺ እዩ የምትባል ልጅ ኧረ በፈጣሪ ስም በጣም ደፋር ናት። አንደኛ ድፍረቷ፣ ሁለተኛ ነገር የሆነ ነገር ሆናሉ ብላ አትፈራም። በቃ ፍራቻን ባል ነገር የላትም። ሲቀጥል ደግሞ ነገ እኮ ልጅ ሳትወልጂ ራሱ ልትሞች ትችያለሽ። ይህን ማወቅ አለብሽ። ሁለት ሰው ነው ያዝሽው በሆድሽ። ይሄ ነገር እንዴት ነው? ከአካሌ ተለያይቶ ሰው ሆኖ ወጥቶ በአይን የማየው ብሎ ሰው መጸለይ ነው ወይስ ደግሞ እንትናና እንትና እስከ መቼ ተለያይተው አይቼ ብሎ ሰውን ለማለያየት እግር እስኪነቃ መሄድ እኮ ነው። አሁን እኮ በቃ እግርሽ እስኪነቃ እነሱን ለማለያየት እየለፋሽ ነው። እና ባክሽ በሰላም እንድትወልጅ ጸሎት እያራሽ ቤተ ክርስቲያን እጅ ነብር ደጅ የምትመላለሽበትን ቤተ ክርስቲያን እጅ እባክ ፈጣሪ ልጄን በሰላም ለውለደው፣ በሰላም ወልጅ ደግሞ የማሳድግበት ስራ ስጠኝ፣ የዕለት ጉርስ አታሳጣኝ ብለሽ ጸሎት አርጊ። ማርያምን እንደው የሚመክራት ዘመድ ግን የለም በዙሪያ። የምር እኔ እሷን ቢያደርገኝ ማለት ነው እግዚአብሔር ልጅ ከሰጠኝ ሳትፈልገውም ቢሆን ዞሮ ዞሮ ሰጥቷታል። ከሰጠኝ አባቱ አላምን ካለኝ ቤተ ክርስቲያን እጄ ጸሎት አርጌ የራሴን ስራ ታፍታፍላለሁ ልጅን ስወልድ ማሳድግበትን ነገር እንጂ እየሄድኩ እንደዚህ እየተገፈተርኩ ክብሬን እየጣልኩ የሞራል ውድቀት እየደረሰብኝ እየተሸማቀቅኩ ሰው በር ላይ አላንዣብብም። አንቺን ቢያረገኝ ልጄን በሰላም እንደወልድ ጸሎት አረጋለሁ እንጂ ገና ወልጄው ምን አበለዋለሁ ወይ ደግሞ ገና ወልጄው የልጁ አባት ምን ይገዛልኛል ምን ያደርግልኛል አይነት ነገር የሰው ባልቀምጬ የራሴ ካላደረግኩ የማይፈልግሽን ተው። ብዙ የልጅ አባቶች እንደዚህ ናቸው። ስታረግዙ አብዛኛውን ጊዜ ወንዶች አይፈልጓቸውም። ምን ማወቅ አለባቸው፣ አይፈልጓቸውም። ስለዚህ እንደዛ እያረግሽ ከምታንዣብቢ ሰው ቤት ልጅሽን በሰላም እንድትወልጅ ጸሎት አርጊ። ደግሞ ጭራሽ ቅርጽ ትሰራለች እንዴ መጥቶ የሆነ ረበስ ማአም እርጉዙንም ለማማለል ትሞክራለች። እና ፈጣሪ ልብ ይስጥሽ ማሪ፣ ልብ ይስጥሽ። እንደዚህ አይነት ጌታ ሆይና እና ብሩኬም ቢሆን አይናት ስጣት ልል ፈልጋለሁ። ቦታ ጊዜ ቦታ በሰጣቸው ቁጥር ሳበጣበጣቸዋለች።